የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት መሆኑ ተነግሯል። ከውክልና ጋር በተያያዘም ለውጥ መደረጉን መንግስት ይፋ አድርጓል። በሌላ በኩል ደግሞ የሰባ ካሬ ቤት መከልከሉን አውቀናል። ይህን ተከትሎም በርካቶች ቁጣቸውን ለመግለጽ ሰላማዊ ሰልፍ አድርገዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት መሆኑ ተነግሯል። ከውክልና ጋር በተያያዘም ለውጥ መደረጉን መንግስት ይፋ አድርጓል። የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝ አስታውቋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያ መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ የነዋሪውን የባዮሜትሪክ መረጃ ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘገቡበት ስርዓት መሆኑን ያገኘነው መረጃ ይጠቁማል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ ለሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ ይፋ ማድረጉን በመረጃው አስታውሰዋል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለም አመላክቷል። የውክልና አሰራር ላይ ለውጥ አድርጌያለሁ ሲልም የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ተናግረዋል። በጉዳዩ ላይ አዲስ መመሪያ እያሰናዳው ነው፣ ከነባሩ መመሪያ የተሻሩም አሉ ሲል አስታውቀዋል። በአዲስ አበባ ከተማ አስተዳደር የነዋሪነት ምዝገባና አገልግሎት አሰጣጥ በመመሪያው መሰረት በከተማዋ በነዋሪነት ተመዝግበው በውክልና ጉዳያቸው እንዲፈጸምላቸው ውክልና የሚሰጡ ነዋሪዎች የሚሰጡት የውክልና አይነት ልዩ ውክልና ብቻ መሆኑን የሚደነግግ መሆኑ ይታወቃል። ይህ በእንዲህ እንዳለ አሰራሩ ለተገልጋይ ምቹ ያልሆነና የተገልጋይ ቅሬታን እየፈጠሩ ያሉ መሆኑ በዳሰሳ ጥናት በመታየቱ ሕጋዊ አሰራሩ ሊቀየር የሚገባው መሆኑ ታምኖበታል ሲል የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ አስታውቀዋል። በስራ ላይ ያለው መመሪያ በመሻሻል ላይ ያለ ሲሆን ማሻሻያው እስኪጸድቅ ድረስ ከግንቦት 15 ቀን 2017 ዓ.ም ጀምሮ ለተገልጋይ የአገልግሎት ቅልጥፍና በመመሪያ ውስጥ የተካተቱ ልዩ ውክልናን የሚጠቅሱ አንቀጾች የተሻሩ መሆኑን የገለጸው ተቋሙ ማንኛውንም የነዋሪነት አገልግሎት በጠቅላላ ውክልና አገልግሎት ማግኘት የምትችሉ መሆኑን እወቁት ብሎ አስታውቀዋል። በሌላ በኩል ደግሞ የሰባ ካሬ ቤት መከልከሉን አውቀናል። ይህንን ተከትሎም በርካቶች ቁጣቸውን ለመግለጽ ሰላማዊ ሰልፍ ማድረጋቸው ነው የተገለጸው። የሰባ ካሬ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጧል በማለት በሰላማዊ ሰልፍ ምሬታቸውን ገልጸዋል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት መመሪያ መኖሩን ተከትሎ መደራጀታቸውን ገልጸው አሁን መመሪያው ተጥሶ በአፓርታማ ነው የምትስተናገዱት መባላቸው ኢፍትሐዊ እንደሆነ ገልጸዋል። እነዚህ የመቀሌ ከተማ ነዋሪዎች ሰልፉን ያካሄዱት በትግራይ ጊዜያዊ አስተዳደር የፕሬዝደንት ጽህፈት ቤት ነው። የመኖሪያ ቤት ጥያቄ መሰረታዊ እንጂ የምቾት ጥያቄ አይደለም ከማለት ባለፈ ለሰባ ካሬ የቤት ግንባታ እንጂ ለአፓርታማ አልተደራጀንም ሲሉ ተናግረዋል። ሌተናል ጀነራል ታደሰ ወረደ ወደ ስልጣን ከመጡ ለሁለተኛ ጊዜ በትግራይ ፕሬዝደንት ጽህፈት ቤት ደጃፍ በተካሄደውና በመቶዎች የሚቆጠሩ የቤት ፈላጊዎች የተሳተፉበትን ሰልፍ ሰምቶ ምላሽ የሚሰጥ የመንግስት የስራ ኃላፊ አለመገኘቱ ታውቋል። የሰባ ካሬ የቤት ግንባታ ማህበር አባላት ባለፈው ሳምንት በመቀሌ አስተዳደር የስብሰባ አዳራሽ ተገኝተው በአጭር ጊዜ ቁርጥ ያለ ምላሽ እንዲሰጣቸው ጠይቀው ምላሽ ባለማግኘታቸው ሰልፍ ሊጠሩ መገደዳቸውን አስረድተዋል። ሰላማዊ ሰልፈኞቹ በተደራጁበት መመሪያ መሰረት ለሰባ ካሬ የቤት ግንባታ ቦታ እንዲሰጣቸው ያቀረቡት ጥያቄ ምላሽ እስኪያገኝ ድረስ የመብት ትግላቸውን በሰላማዊ መንገድ እንደሚቀጥሉ አስታውቀዋል። ከጦርነቱ በፊት በመላው ትግራይ ለሰባ ካሬ የቤት ግንባታ በማህበራት የተደራጁ በ10 ሺዎች አባላት መኖራቸው ተነግሯል። በሌላ በኩል ደግሞ መንግስት የሚወስደው ብድር እየቀነሰ ባንኮች ለግለሰቦች የሚያበድሩት ብር እየጨመረ መሆኑን የኢትዮጵያ ኢኮኖሚክስ
ማህበር አስታወቀ። የኢትዮጵያ ኢኮኖሚክስ ማህበር ባለፉት ዓመታት ስላለው የሀገሪቱ የኢኮኖሚ እንቅስቃሴ የሰራውን ጥናት ይፋ አድርጓል። የማህበሩ የፓርትነርሺፕ እና የኮሚኒኬሽን ዳይሬክተር ዶክተር አቡሌ መሐሪ ጥናቱን ባቀረቡበት ወቅት የሀገሪቱ የፋይናንሻል ሴክተር እያደገ ነው ብለዋል። በፈረንጆቹ ከ2020 በኋላ መንግስት የሚወስደው ብድር እየቀነሰ መሆኑን ጥናቱን አጣቅሰው የገለጹት ዳይሬክተሩ በአንጻሩ ደግሞ ባንኮች ለግለሰቦች የሚያበድሩት ብር ጨምሯል ብለዋል። ከፈረንጆቹ 2019 ጀምሮ የሀገሪቱ አጠቃላይ ጂዲፒ እድገት ቢያሳይም የነፍስ ወከፍ ገቢ መቀነሱን ተናግረዋል። ለዚህም የኑሮ ውድነትና የብር የምንዛሪ ዋጋ መቀነስ አይነተኛ ምክንያት መሆኑን ጠቅሰዋል። በተመሳሳይ የግብርናው ዘርፍ ለኢኮኖሚው የሚያበረክተው ድርሻ እየቀነሰ መጥቷል ያሉት ዶክተር አቡሌ ይህም የሆነው የአገልግሎት ዘርፉ የበላይነት እያደገ በመምጣቱ ነው ሲሉ አስረድተዋል። መንግስት በ2030 ግብርናው ለኢኮኖሚው የሚያበረክተው አስተዋጽኦ 22 በመቶ እንዲሆን ያቀደ ሲሆን በአሁኑ ሰዓት 32 በመቶ ላይ ይገኛል። ነገር ግን ግብርናው አሁንም ለኢኮኖሚው እያበረከተ ካለው አስተዋጽኦ አንጻር የተሰጠው ትኩረት አነስተኛ መሆኑ ተገልጿል። ለዚህም እንደ ማሳያ በሁለት አስርት ዓመታት ከተመዘገበው አጠቃላይ ብድር የግብርናው ዘርፍ ያገኘው 7.8 በመቶ ብቻ መሆኑ ተጠቅሷል። የኢንዱስትሪ ዘርፍ አፈጻጸምን በተመለከተ ዘርፉ ለእድገትና ለስራ ስምሪት ጠንካራ እምቅ አቅም ያለው ቢሆንም ያልዳበረ መሆኑ ተገልጿል። ዘርፉ በፈረንጆቹ 2023 ለጠቅላላ የሀገር ውስጥ ምርት 4.4 በመቶ ብቻ ያበረከተ ሲሆን በ2023 6.4 በመቶ የሰው ኃይል ቀጥሯል። ይህም ካለው ሰው የመቅጠር አቅም አንጻር ውስንነት የሚያሳይ መሆኑ ተጠቅሷል። የውጭ ንግድ ዘርፍን በተመለከተ ከ2008 ጀምሮ ኤክስፖርት የሚደረገው ምርት እየጨመረ ቢሆንም ኢምፖርት የሚደረገው ምርት በዛው ልክ መጨመሩን ጥናቱ አመልክቷል። በሌላ መረጃ ደግሞ ኢትዮጵያ በ10 ወራት ከ354,000 ቶን በላይ ቡና ለዓለም ገበያ ማቅረቧ ታውቋል። ጀርመን፣ አሜሪካና ሳውዲ አረቢያ ከፍተኛ የቡና ምርት የተላከባቸው ሀገራት መሆናቸውም ተነግረዋል። ኢትዮጵያ በ2017 በጀት ዓመት 10 ወራት ለውጭ ገበያ ካቀረበችው 354,302 ቶን ቡና 1.8 ቢሊዮን ዶላር መገኘቱን የቡናና ሻይ ባለስልጣን አስታወቀ። ይህም በኤክስፖርቱ ታሪክ የመጀመሪያው ከፍተኛ ገቢ መሆኑ ተጠቅሷል። የባለስልጣን መስሪያ ቤቱ የኮሚኒኬሽን ዳይሬክተር አቶ ሳህለ ማርያም ገብረመድህን እንደገለጹት በበጀት ዓመቱ 10 ወራት ውስጥ 240,753 ቶን ቡና በመላክ 1.3 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ 354,302 ቶን ቡና ለውጭ ገበያ በማቅረብ 1.8 ቢሊዮን የአሜሪካን ዶላር ገቢ ማግኘት ተችሏል። ይህም ከእቅድ በላይ የተመዘገበ አፈጻጸም መሆኑን ገልጸዋል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ869 ሚሊዮን የአሜሪካን ዶላር በላይ ጭማሪ እንዳሳየ ጠቅሰው በሀገሪቱ የአንድ ዓመት ኤክስፖርት ታሪክ ውስጥ ተገኝቶ የማያውቅና የመጀመሪያ የሆነ ከፍተኛ የቡና ኤክስፖርት አፈጻጸም እንደሆነ ተናግረዋል። በበጀት ዓመቱ 10 ወራት ከተላከው ቡና ከ61,000 ቶን በላይ ወደ ጀርመን በመላክ ከ295 ሚሊዮን የአሜሪካን ዶላር በላይ ገቢ፣ ከ60,000 ቶን በላይ ወደ ሳውዲ አረቢያ በመላክ ከ290 ሚሊዮን የአሜሪካን ዶላር በላይ እንዲሁም ደግሞ 28,000 ቶን በላይ ወደ አሜሪካ በመላክ ከ192 ሚሊዮን የአሜሪካን ዶላር በላይ ማግኘት ተችሏል ብለዋል። እነዚህ ሀገራትም ከአንደኛ እስከ 3ኛ ደረጃን የያዙ መዳረሻዎች መሆናቸውን ጠቅሰዋል። እንዲሁም ደግሞ ቤልጂየም፣ ቻይና፣ ደቡብ ኮሪያ፣ ዩናይትድ አረብ ኤምሬትስ፣ ጃፓን፣ ጣሊያን እና ጆርዳን ተጠቃሽ የኢትዮጵያ የቡና ገበያ መዳረሻ ሀገር እንደሆኑ ጠቅሰው አጠቃላይ በገቢ ረገድ እነዚህ ሀገራት 78 በመቶ የውጭ ምንዛሪ ግኝትን ይሸፍናሉ ሲሉ ገልጸዋል። ከተላኩት የቡና አይነቶች መካከል ነቀምቴ በመጠን 110,000 ቶን በላይ ድርሻ እንደሚሸፍን ጠቅሰው 464 ሚሊዮን የአሜሪካን ዶላር ገቢ፣ ሲዳማ በመጠን 65,000 ቶን በላይ በመላክ 404 ሚሊዮን የአሜሪካን ዶላር በላይ ገቢ፣ ጅማ በመጠን 61,000 ቶን በላይ በመላክ 255 ሚሊዮን የአሜሪካን ዶላር በላይ የገቢ አፈጻጸም በማስመዝገብ ከአንደኛ እስከ 3ኛ ደረጃ ድረስ የገቢ ደረጃን ይዘዋል ሲሉ ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።